አንተ ስኬታማ ሶፍትዌር ኢንጂነር ለመሆን የተሳነህ ነህ? እንደዛ ከሆነ ይህን ቪዲዮ እስከ መጨረሻው ምክንያቱም ምናልባት እኔ በመጀመሪያ ዓመቴ ስሰራቸው የነበሩ ስህተቶችን እንዲሁም ደግሞ ዛሬ ላይ በመቶዎች የሚቆጠሩ ዲቨሎፐሮች ሲሰሯቸው የማያቸው ስህተቶች አንተም ደግሞ እየሰራህ ሊሆን ይችላል። ለማታውቁ ሰዎች ተመስገን ይባላል። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር እንዲሁም ደግሞ አሁን ላይ ሶስተኛ ባች ምዝገባ የጀመረውን የናይል ሆርን ቡትካምፕ መስራች። ዩቲዩብ ላይ ቁም ነገር ለማግኘት ልጆች ካላችሁ ናይል ሆርን ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። እንዲሁም ደግሞ ከዚህ በኋላ የምንለቃቸው ቪዲዮዎች እንደተለቀቁ እንዲደርሷችሁ የኖቲፊኬሽን ምልክቱን ማብራት እንዳይረሳ። እንዲሁም ደግሞ ቪዲዮውን ላይክ፣ ሼር እና ኮሜንት እያደረጋችሁ ለሌሎች ተማሪዎች እንዲደርስ እንድታደርጉ ስል በትህትና ጠይቃለሁ። በዛሬው ቪዲዮአችን ብዙ የሶፍትዌር ኢንጂነሮች ወይም ደግሞ ሶፍትዌር ዲቨሎፐሮች ከሚሰሯቸው ስህተቶች ውስጥ ዋና ዋና የምላቸውን ነገር ቼክ ለማድረግ ሞክራለሁ። እነዚህ ስህተቶች በጣም ቀላል ሊመስሉ ይችላሉ። ነገር ግን እናንተ መድረስ ካለባችሁ ቦታ እንዳትደርሱ ወደ ኋላ እየጎተቱ የሚያስቀሯችሁ እንዲሁም ደግሞ አሰሪያቸው ከእናንተ የሚፈልገውን ፐርፎርማንስ አዳፕት እንዳታደርጉ ማነቆ ሆነው የያዟቸውን ስህተቶች ፒክ ለማድረግ ሞክራለሁ። ሁሉንም ቪዲዮ ለማየት ሞክሮ ወደ ዛሬው ቪዲዮ እንሂድ። ሌትስ ጎ። መግቢያ ላይ እንደተናገርኩትኝ ብዙ ሶፍትዌር ኢንጂነሮች ወይም ደግሞ ብዙ ሶፍትዌር ዲቨሎፐሮች የሚሰሯቸውን ስህተቶች ፒክ እያደረግን እንሂድ። ብዙ ሶፍትዌር ዲቨሎፐሮች ከሚሰሯቸው ስህተቶች ውስጥ የመጀመሪያውና ዋነኛው ቱቶሪያል አዲክሽን ነው። ቱቶሪያል አዲክሽን ማለት አንድ ሶፍትዌር ዲቨሎፐር የሆነችን ትንሽዬ ቶፒክ ወይም ደግሞ አንድ የሆነች ቶፒክ ለመማር ከአንድ ቪዲዮ ወደ አንድ ቪዲዮ እየዘለለ አንድ ለምሳሌ የጃቫስክሪፕትን ሜትድ ወይም ደግሞ የፓይተንን ሜትድ ብቻ ለመማር ከ10 ያላነሱ ኮንቴንቶችን ወይም ደግሞ ቪዲዮዎችን ማየት መቻል፣ ይሄ ቱቶሪያል አዲክሽን ይባላል። በሱ ሪል የሆነ ኖሌጅ አይገኝም። ሪል የሆነ ኖሌጅ በቱቶሪያል ወይም ደግሞ ቪዲዮዎችን በማየት ብቻ አይገኝም። ስለዚህ ብዙ ሰዎች ግን የውሸት ፊሊንግ ስለሚሰጣቸው የቱቶሪያል አዲክሽን ወይም ደግሞ ይሄ ቪዲዮዎችን እየተዘዋወሩ ማየት የሆነ የውሸት ፊሊንግ ወይም ደግሞ የውሸት ስሜት ታውቃለህ የሚል የውሸት ስሜት ታውቃለህ የሚል የውሸት ስሜት ስለሚሰጣቸው ያወቁ ስለሚመስላቸው ብቻ ኮንሴፕትን ለመረዳት ደጋግመው ቪዲዮ ላይ ያሉ እሱ ሪል የሆነ ወርልድ ላይ መስራት አያግዛቸውም። ስለዚህ ቱቶሪያል አዲክሽን ወጣቸው እናንተ ምን ላድርግ ብላችሁ ከጠየቃችሁኝ አንድ ቪዲዮ ብቻ በማየት ቀሪውን ነገር ኤክሰርሳይዝ በመስራት እንድታዳብሩ ስል ጠይቃለሁ ወይም ደግሞ አሳስባለሁ። ቱቶሪያል አዲክሽን የውሸት ፊሊንግ ከመስጠት ውጪ ምንም አይነት ሪል የሆነ ኖሌጅ አይሰጥም። ቱቶሪያል ሪል የሆነ ኖሌጅ አይሰጥም። ስለዚህ በዚህ ውስጥ እንድትጠቀሙ ለሚፈልገው 20/80 የሚባለው ሩል እንድትጠቀሙ ፈልጋለሁ። ይህ ማለት 20% ኮንሱሚንግ 80% ዳይጀሽን ማለትም 20% ቪዲዮ ታያላችሁ 80% ደግሞ በራሳችሁ ኮድ እየጻፋችሁ ፕሮጀክት እየሰራችሁ ኤክሰርሳይዝ እያደረጋችሁ የእናንተን ሪል ኖሌጅ ማዳበር ትችላላችሁ ማለት ነው። ስለዚህ ብዙ ሰዎች በጣም የተጎዱበት ምክንያት የትኛውን የተሻለ ቪዲዮ የትኛው የማን ቪዲዮ ላይ እያሉ ከቪዲዮ ሲዘሉ መዋል ወይም ደግሞ ሲቀያይሩ መዋል በጣም ስህተት እየተሰራ ያለበትና ሰዓታችሁን እየበላባችሁ ያለ እንዲሁም ደግሞ ታውቃለህ የሚል ውሸት ፊሊንግ እየሰጠ ነገር ግን ሪል ወርልድ ላይ ስራ ልትሰሩ ስትወጡ ምንም እንደማታውቁ የምትረዱበት ኮንዲሽን ይመጣል ማለት ነው። ሁለተኛው እና ብዙ ዲቨሎፐሮች እየሰሩት ያለ ስህተት ሪል የሆነ ፕሮጀክት አለመስራት ነው። ሪል የሆነ ፕሮጀክት አለመስራት በጣም ብዙ ዲቨሎፐሮችን በኮንፊደንስ እኔ እችላለሁ፣ እኔ ዌብሳይት መስራት እችላለሁ፣ እኔ ሲስተም መስራት እችላለሁ፣ ቢልድ ማድረግ እችላለሁ ብለው ወደ ማርኬት እንዳይወጡ የያዛቸው ነገር። ሪል የሆነ አንድ ፕሮጀክት ግን በራሳቸው ቢሰሩ ከዛ በኋላ ኦኬ ይሄ ሪል የሆነ ፕሮጀክት ከዛ የተለየ ነገር አይመጣም፣ ከዛ የተለየ ሲስተም ቢልድ አድርጉልና ተባለው። ነገር ግን ብዙ ዲቨሎፐሮች ምንድነው ያደረጉ ኮንሴፕት ይማራሉ፣ ከዛ በኋላ ይቺ ቱ ዱ ሊስት ካልኩሌተር ምናምን የምትባል ነገር ይሰራል። ሪል የሆነ ፕሮጀክት ግን የለም። ወይ ደግሞ ከዛ በፊት የተሻለ ሰራ ቢባል የዴሞ ፕሮጀክቶች ነው ተማሪ የሚሰራ። ሪል የሆነ ፕሮጀክት ስሩ። ሪል የሆነ ፕሮጀክት ማለት በአካባቢያችሁ ወዳለ አንድ ቢዝነስ ላይ ሄዱና ቢዝነሱን ምን በሉ ሄሎ እኔ እንደዚህ አይነት ሲስተሞችን ለእናንተ ቢዝነሶች እንሰጣለን፣ ስለዚህ ለአንተም ፍሪ ቢልድ ላደርግልህ፣ ከዛ በኋላ ከተመቸህ አዲሽናል የሚጨምራቸውን ፊቸሮች ትከፍልባቸዋለህ። አሁንም ግን ኤምቪፒ ወይም ደግሞ ሚኒመም ቫልዩብል ፕሮዳክቱን በነፃ ልስራልና ቢልድ ዲፕሎይ ላድርግልህ በሉት። እሱ በነፃ የሚሰራለት አግኝቶ እምቢ አይላቸውም። ስለዚህ እናንተ እዚያ ጋር ኖሌጅ ነው እንጂ ብርን አይደለም ሰሩበት፣ ኖሌጅን ታገኙታላችሁ። ሪል የሆነ ፕሮጀክት አካባቢያችሁ ካለ ቢዝነስ ላይ ሄዳችሁ ሙሉ በሙሉ ቢልድ አድርጉ። ሁለተኛው ሪል የሆነ ፕሮጀክትን አለመስራት ነው። ሪል የሆነ ፕሮጀክትን አለመስራት በጣም ስህተት ነው። ሪል የሆነ ፕሮጀክት ማለት ለእናንተ ፖርትፎሊዮ ማለት ነው። ሶስተኛና በጣም ብዙ ዲቨሎፐሮች ኦልሞስት በሚባል አሁን ላይ ዲቨሎፐር ለመሆን እየጣሩ ያሉ ሰዎች እየሰሩት ያለ ስህተት ኮድ ኮፒ ፔስት ነው። ኮፒ ፔስት ማድረግ ጂታብ ላይ ሄደው ከስታክ ኦቨርፍሎው ሄደው አሁን ላይ መጣ ጉድ ደግሞ አለ አርቲፊሻል ኢንተለጀንስ ኮድ ጀነሬት አድርገን እንላታለን። እያንዳንዱ ስታቲክ ፔጅ እንዲሁም ደግሞ ዳይናሚክ ፔጅ ኮዱን ጀነሬት ታደርግልናለች። ምንም አይነት ቤዚክ ስኪሉ ሳይኖረን ኮድ ጀነሬት ማስደረግ ግን የሞት የውድቀት ነው። ስለዚህ እናንተ መጀመሪያ ኮድ ጀነሬት ከማስደረጋችሁ በፊት አርቲፊሻል ኢንተለጀንስን ለኮድ ጀነሬሽን ከመጠቀማችሁ በፊት እናንተ ማድረግ ያለባችሁ ነገር አለ። እሱም ቤዚክ ስኪሉን ማወቅ ነው። እኛ አርቲፊሻል ኢንተለጀንስን እንዳትጠቀሙ እየከለከሉ አይደለም። አርቲፊሻል ኢንተለጀንስ የማይጠቀም ተማሪ አሁን ላይ እሱ ኋላ ቀር ነው። ነገር ግን አርቲፊሻል ኢንተለጀንስን መጠቀም ያለብን ቦታ አለ። እኛ ጀዝባ እንዳንሆን፣ እኛ እንዳንደክም፣ እኛ የክሪቲካል ቲንኪንግ
የሰው የመሆናችን ክሬቲቪቲ እንዳናጣ በእሷ ዲፔንድ እንዳንሆን መጀመሪያ ማድረግ ያለብን ነገር ለምሳሌ እኛ የናይልሆርን ቡት ካምፕ ላይ የምንከተላቸው ስቴፖች አሉ። መጀመሪያ ቤዚክ ስኪሉን የምናውቅበት አለ። ከዛ በኋላ መቼ ላይ ሲደርሱ ነው አርቲፊሻል ኢንተለጀንስን የሚጠቀሙ የሚለውን ነገር ዲቴል እናስረዳለን። በዚህ አጋጣሚ ፉል ስታክ አፕሊኬሽን ዲቨሎፕመንት የት ጋር ልማር፣ ሪል ኖሌጅ የሚሰጠኝ ለስራ ብቁ የሚያደርገኝን ስኪል የሚሰጠኝ የት ጋር ልማር ብላችሁ እያሰባችሁ ከሆነ ናይልሆርን ቡት ካምፕ 3ኛ ባች ምዝገባ ጀምሮ አሁን ላይ እየጨረሰ ትንሽ ቀናት የቀሩበት ጊዜ ነው። ያለን ቦታና ሰዓት ትንሽ ነው። ሪል የሆነ ኖሌጅ ለማግኘት ከፈለጋችሁ እናንተም ሪል የሆነ ዌብሳይት ወይም ደግሞ እንዴት ከግራውንድ ተነስተን አንድን ዌብሳይት ቢውልድ እናደርጋለን፣ እንዲሁም ደግሞ እንዴት ክሊያንት እናገኛለን፣ ክሊያንትን አግኝተንስ እንዴት እናዋራለን፣ እንዴት ሪኳየርመንት እንሰበስባለን፣ ከዛ እንዴት ዲዛይን እናደርገዋለን፣ እንዴትስ ኢምፕሊመንት እናደርጋለን እና ኢንተግሬትድ አድርገን አንድ ሶፍትዌር ቢውልድ ማድረግ እንዴት እንችላለን የሚለውን ነገር ዲቴይሊ ፕራክቲካሊ እናስተምራለን። ዝግጅታችን ጨርሰናል። ስለዚህ ዌብሳይት አፕሊኬሽን ዲቨሎፕ እናደርጋለን ብላችሁ ኮንሴፕት ብቻ ተምራችሁ የተቀመጣችሁ ተማሪዎችም በሁለት ባች ስለምናስተምር እናንተ አይነት ተማሪዎች በ4 ወር ላይ ተቀላቅላችሁ ሪል የሆነ ሶፍትዌር ቢውልድ ለማድረግ ብትሞክሩ ደስ ይለኛል። ኮድን ኮፒ ፔስት ማድረግ የሚጠበቅበት ሰዓት አለ። ነገር ግን መጀመሪያ ቤዚክ ስኪሉን ማወቅ አለብን ማለት ነው። ቤዚክ ስኪሉን ያ ማለት ቤዚክ ስኪሉን ሳናውቅ አርቲፊሻል ኢንተለጀንስ እንኳን እንዴት መጠቀም እንዳለብን አውቃለሁ። አሁን ብዙ ልጆች ከኔ አካባቢ ሆነው ከኔ አጠገብ ሆነው ኮድ ጀነሬት ያስደርጉና የሆነ ሲስተም እኮ ሰራሁ እኮ ምንም ከዚህ በኋላ እኮ ኮድ መማር አይጠበቅብንም ይሄን ቢልድ አደረግኩ ምናምን ይላል። እሱ አይደለም ሲስተም ማለት፣ እሱ አይደለም ፕሮብሌም ሶልቨር ማለት፣ እሱ አይደለም ሶፍትዌር ኢንጂነር ማለት፣ እሱ አይደለም ክሪቲካል ቲንከር ማለት እሱ አይደለም። ስለዚህ ሪል የሆነ ሶፍትዌር ዲቨሎፐር ለመሆን ሪል የሆነ ሶፍትዌር ኢንጂነር ለመሆን መጀመሪያ ለጊዜው ኮድ ኮፒ ፔስት ማድረጋችሁን አቁሙ። አራተኛውና የመጨረሻው መነግራችሁ ነገር ጥያቄ ከጓደኛችሁ እንዲሁም ደግሞ ከታችም ይሆን ከላይ ጥያቄ አለመጠየቅ፣ ውድቀትን መፍራት፣ ሪጀክሽን መደረግን መፍራት ነው። ይህ ማለት አንድ ሰው ከእናንተ እንደሚበልጥ ብቻ ሳይሆን ያ እናንተን የማታውቁትን ነገር እሱ እንደሚያውቅ ካወቃችሁ ቢበልጣችሁም ባይበልጣችሁም ጠይቁ። ኦኬ እሱ እየሰራም ይሁን እየሰራም አይሁን እሱ የሆነ ከሱ የምታገኙት ነገር አለ። እናንተ ላይ ሲጨምሩበት እናንተ የተሻላችሁ እየሆናችሁ ትሄዳላችሁ። አዲስ ቨርዥን እናንተ ላይ መጨመራችሁን አትርሱ። አዲስ ቨርዥን ለመጨመር ደግሞ እናንተ የከበዳችሁ ጥያቄ አለ። ሄዳችሁ ጎግል ጋር እና ዩቲዩብ ጋር ልታገኙ ትችላላችሁ። ኦኬ ግን የሚወስደው ሰዓት የተለያየ። ጎግል ጋር እና ዩቲዩብ ጋር ሄዳችሁ ከምትፈልጉና ብዙ ሰዓት ከምታቃጥሉ አጠገባችሁ ካለ ያውቀዋል ብላችሁ ኤክስፔክት ከምታደርጉት ሰው በአጭር ሰዓት ማወቅ ትችላላችሁ። ለጥያቄያችሁ መልስ ማግኘት ትችላላችሁ ማለት ነው። ነገር ግን ብዙ ሰዎች የማንጠይቅበት ምክንያቱ ከሱ አነሰ ልባል ነው ወይ፣ እሱ አላቅም ቢለኝስ፣ ሪጀክት ቢያደርገኝስ፣ አላቅም ብሎ የሆነ ፊቱን ቢያዞርብኝስ፣ እንዲሁም ደግሞ እሱ ኦኬ ይሄን የማያውቀውን ብሎ ለሰዎች ቢያወራብኝስ፣ የሱ ትንሽ ነው ልባል አይደል? ይሄ አይነት ነገር እኛ ውስጥ አለ። እሱ ትክክል አይደለም። ጥያቄ ጠይቁ። ሪጀክት መደረግን አትፍሩ፣ ውደቅን አትፍሩ። ከዛ ለጥያቄያችሁ መልስ ታገኛላችሁ። አንድ ቀን በፍጥነት ማድረግ ትጀምራላችሁ ማለት ነው። ስለዚህ ብዙ ሶፍትዌር ኢንጂነሮች የሚሰሯቸው ስህተቶች አንደኛ ፕሮዳክሽን ነው፣ ሁለተኛ ደግሞ ሪል የሆነ ፕሮጀክትን አለመስራት ነው፣ ሶስተኛ ኮድ ኮፒ ፔስት ማድረግ ነው፣ አራተኛ ደግሞ ሪል የሆነ ጥያቄ አለመጠየቅ። ስለዚህ እነዚህን ሁሉ በአንድ ላይ አድርገን እኛ ከግራውንድ ተነስተን በ6 ወርና በ4 ወር ፉል ስታክ አፕሊኬሽን ዲቨሎፐር ልናደርጋቸው ዝግጅታችን ጨርሰን ምዝገባ እየጨረስን ነው። በሁለት ባች ወይም ደግሞ በሁለት ሌቭል ስላቸው አንደኛ ምንም አይነት የኮምፒውተር ስኪል ወይም ደግሞ ፕሮግራሚንግ ስኪል ለሌላቸው ተማሪዎች ከግራውንድ ተነስተን በ6 ወር ፉል ስታክ አፕሊኬሽን ዲቨሎፐር ለማድረግ ወስነናል። እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ነው ብላችሁ HTML CSS React Node.js የሚባለው ነገር በሙሉ ኮንሴፕቱን አውቃቸው፣ ነገር ግን አንድ ሪል የሆነ ፕሮጀክት ለመስራት የትኛውን ኢንተግሬት ማድረግ እንዳለባቸው እንዲሁም ደግሞ አንድ ሪል የሆነ ክሊያንት እንዴት ማግኘት እንዳለባቸው ግራ የተጋባችሁ ልጆች እስከ ቢዝነሱ ድረስ እስከ ሴልስ ስኪሉ ድረስ ከግራውንድ ተነስተን በ4 ወር እናንተንም ለማገዝ ዝግጅታችን ጨርሰናል። ያለን ቦታና ጊዜ ትንሽ ነች። ስለዚህ ለመመዝገብ በ0910059801 ደውላችሁ ፉል ኢንፎርሜሽን በማግኘት መመዝገብ ትችላላችሁ። ስለዚህ በዚህ ቪዲዮ አዲስ ነገር አግኝቼበታለሁ ጠቅሞኛል ብላችሁ ካሰባችሁ ቪዲዮውን ላይክ፣ ሼር እና ኮሜንት ማድረጋችሁ እንዳይረሳ። ከዚህ በኋላም በቢዝነስ በላይፍ እንዲሁም ደግሞ በቴክኖሎጂ ዙሪያ እኔ እንደ ያንግ ቢዝነስ ኦነር ደግሞ እንደ ያንገር እንደ ወጣት ሰው የማልፍባቸውን እንዲሁም ደግሞ እንደ ቴክኖሎጂ ተማሪ ቴክኖሎጂ ላይ ያሉ ነገሮችን እንደ ቢዝነስ ደግሞ ቢዝነስ ኦን የማድረግበትን መንገድ በሙሉ ሼር የማድረግበት ዩቲዩብ ቻናል ነው። ስለዚህ እነዚህ ነገሮችን ለማግኘት ከፈለጋችሁ ዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ የደወል ምልክቱን መጫን ወይም ደግሞ ማብራት እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ቻው።